አምላኬ። እንደው ወዳጅ መስሎ ከሚያጠቃ ጠላት አንተ ጠብቀን። አሜን። አረ እንደዛ አይደለም አጎቴ ማለትም አልከበደኝም። እሺ እንዴት ነህ አጎቴ? ሲደሙ ምን ለማለት ፈልገሽ ነው? ይሆን ያለሁልሽ አይደል እንዴ? እንደዛ ማለት አይደለም። እሺ በቃ ተይው። አውቃለሁ እኔ አቅም ኖሬ ምንም ላደርግልሽ አልችልም፣ ግን ደግሞ በቻልኩት ሁሉ ከጎንሽ ነኝ። ምነው ይሄን ያህል? እስኪ ተይኝ። ሁሉም ቢያወሩት ወድ ባዶ ይቀራል አሉ። ምንድን ነው ንገሪኝ እስኪ። አባቴ እኔን ከቤት ሆኖ ባለመዳሩ በጣም ከፍቶታል። እንዴ? እና ለምን ተዋችሁት? ማለቴ ለምን ከሰርግ በፊት መጣችሁ? የሰርጉን ስራ ሁሉ እነሱን አምኖ ተወላቸው። እነሱ ግን ምንም አልሰሩ። ብዙ መስዋዕት የተከፈለበት የኪራና የጽናት ፍቅር ዛሬ ወደ መገባደጃው እየደረሰ ይገኛል። ጽናት እንግዲህ ትክክለኛ ጽናትን ያየንበት ድራማ ነው። ጽናት ከተወለደች ጀምሮ ብዙ ፈተናዎችን እያሳለፈች ነበር እዚህ የደረሰችው። ህይወቴን አሻሽላለሁ፣ አሸንፋለሁ በማለት ወደ ነኪራ ቤት በሰራተኛ ቤት እንደገባች በኪራ ምክንያት እንግዲህ ባልታሰበች ቀን በስካር መንፈስ ኪራ ወደ ጽናት በመጠጋቱ ህይወቷ ሁሉ ዝብርቅርቅ ብሎ ነበረ። ወደ ውጭ ልትሄድ ፕሮሰስ መጥቶላት የነበረችው ጽናት ምርመራ ስትሄድ ነበር ማርገዟን ያወቀችው። በዚህም የተነሳ እንግዲህ የኪራ ፍቅረኛ ቤቲ ልጇን እስከ ማጥፋት እሷንም እስከ መጉዳት ደርሳ ነበረ። ይህንን ሁሉ ፈተና አልፋ ተመስገን የኔ ሊሆን ነው ስትል አንድ ፈተና ይገጥማታል። አሁንም እንደገና ደግሞ ሶሲ ትመጣለች። ሶሲም የኔ ነው፣ ቤቲም የኔ ነው፣ ጽናትም የኔ ነው በመባባል እንግዲህ አንድ ወንድ ለሶስት አፍቅረው ብዙ መከራን ሲያው ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ ያልኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ ክፍል 187ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ጽናትና ኪራ አሁን ሰርጋቸውን እየደገሱ ይገኛሉ። ጽናት ከፍቷት ቢሆንም ነገር ግን አሁን ላይ ደስ ብሏት ሰርጓን ልታከብር ነው። ጽናት እንግዲህ ኪራን በስንት መከራ ነው የራሷ የግሏ ልታደርገው የቻለችው። ብዙ ተቀናቃኝና እንዲሁም ብዙ ጠላቶችን አፍርታበታለች። ከክፍለ ሀገር ያሉት የእኛን ወንድም ጥለሽ ሄደሽ አሁን አንቺ ሌላ ወንድ አታገቢም በማለት ብዙ መሰናክልን ሲገጥሟት ነበረ። እንዲሁም ደግሞ ቤተሰቦቿ ማለትም ዘመዶቿ ደስታዋን ሊካፈሉ ባለመምጣታቸው እጅግ ከፍቷት ነበር። ኪራን እንግዲህ በብዙ መስዋዕት ነበር ያገኘችው። ከቤቲ ብዙ መከራ ተጋፍጣለች። እንዲሁም ከሶሲ ብዙ ነገሮችን ተጋፍጣለች። ያም ይሁን ተብሎ እንደገና ደግሞ በኪራ አደጋ በመድረሱ ለመረሳት ራሱ ደርሳ ነበረ። ያንንም በትዕግስት ይሁን በማለት እንባዋን ወደ ውስጥ እያለቀሰች ዛሬ ላይ ግን ደስታዋ ላይ ደርሳለች። ያኔ አይንሽን አኔው እንደ ሰራተኛ አሰሪዋን ታፈቅራለች እየተባለች የነበረችው ጽናት አሁን ላይ ግን ተቃዋሚ የነበረችው ሶሲ ሳትቀር ኪራና ጽናት ሰርግ ላይ ለመገኘት መጥታለች። ጽናትም ከአባቷ ቤት በክብር መውጣት ቢያምራትም ነገር ግን ያ ነገር ሊፈጸምላት አልቻለም። አባት ብቻ ስላላት በዛ ምክንያት ማን ያዘጋጀዋል በሚል ሰበብ አባቷም በቃ ችግር የለውም ወደ ከተማ ሄደን እዛው አንድ ላይ ይደገስ በማለት እንግዲህ አባቷ ተስማምቶ ወደ ከተማ ይዟት መጥቶ ነበረ። እንዴት መጣችሁ? ለምን መጣችሁ? ብሎም ኪራም ጠይቆ ነበረ። እነሱም የመጡበትን ሀሳብ ካስረዱት በኋላ በጣም ደስ ነበር ያለው። ምክንያቱም ኪራ ይህን ነገር ሲያስበውና ሲመኘው የነበረው ስለነበር። ነገር ግን ጽናት ያ ነገር ደስ አላላትም። አባቷ መከፋቱ እጅግ እሷንም ከፍቷታል። የአባቷን መከፋት እህቶቼ እንዲሁም ደግሞ የእሷ አክስቶች ማለትም የጽናት አክስቶች የእናቷ እህቶችና ወንድሞች አለመምጣታቸው፣ ለሽምግልናውም አለመድረሳቸው እንዲሁም ደግሞ ሰርጉንም ሊያግዙት ፈቃደኛ እንዳልሆኑ ነው ያየው። ሽማግሌ ሁኑ፣ አብራችሁኝ ተቀመጡ፣ ደስታዬን ተካፈሉ ቢላቸውም እነሱ ግን ለጽናት ጥሩ አመለካከት ስለሌላቸው ሊመጡ አልቻሉም።
ጽናት ይቅር ብላ እነሱ መተው ዛሬ ደስታዋን ቢካፈሉ እነሱ ምን ይጎዱ ነበር? ነገር ግን ሊመጡ አልቻሉም። አንድ አጎቷ ግን መጥቶ ነበረ። በዛም ደግሞ ደስ ብሏት ነበር። የፈለግኩትና ያሰብኩት ዛሬ ባይሆንም ነገር ግን ዛሬም አልረፈደም፣ እንኳን ደህና መጣ በማለትም ቂሙን ትለውት በደስታ ነበር የተቀበሉት። የጽናት አባት ሶሲን በሳሎን ባጇት ጊዜ እንዴት ነሽ ልጄ፣ ደህና ነሽ ወይ? ዛሬ ስርግት ብለሻል፣ እንደ ድሮ አይደለሽም በማለት ረሳሽኝ? የጽናት አባት ነኝ በማለትም ማስታወሷት ነበር። ሶሲም አውቄዎታለሁ፣ ግን ምን ሆነው ነው አላወቁኝም እንዴ በማለት እሷም ጠይቃ ነበር። አራውቄሻለሁ በማለት ይነግሯታል። አይ እንዴት ታዲያ ሊመክሩ ይቻሉ ብዬ ነው በማለት ትጠይቃቸዋለች። ሚቺ ልጅ ምን አድርጋት ነው ጽናትን ልጇን የገደለችባት እሷ ትሆን እንዴ በማለትም ነበር አባቷ የገመቱና የጠረጠሩት። ነገር ግን ይህ ነገር ስላላማራቸው በቃ ሰርጉ በዚህ ሳምንት መፈጸም አለበት ብለዋል። ሰርጉ ይራዘም በማለት እነ ዴቭም አስተያየት ቢሰጡም ነገር ግን የጽናት አባት በፍጹም በማለታቸው ዛሬ ላይ ሰርጉ እየተቃረበ ይገኛል። ጽናት የሙሽራ ልብስ ለመምረጥ ራሱ በወጣችበት ሰዓት ፊቷ እጅግ ተጨማዶ ነበረ። ምክንያቱም ደስ አላላትም፣ ከፍቷታል። አባቷ ስለከፋው ከፍቷታል። እሷም ጥሩ ጓደኛ እንግዲህ የጨለመለት መሸሸጊያ ነውና ሰኒ የጽናትን ፊት በማየት ደስ እንዳላላት እንዳወቀች ከእህቷ ጋር ከራኬብ ጋር በመመካከር እንግዲህ የጽናት ሰርግ በነ ራኬብ ቤት እንዲደገስ አድርገዋል። ይህንም ደግሞ ለጽናት ሲነግሯት በደስታ እንባ ነበር ያለቀሰችው። ጽናት እንግዲህ ከብዙ ፈተናዎች በኋላ ከብዙ ጽናቷ በኋላ ዛሬ ላይ ኪራን የግሏ ልታደርገው መጨረሻው ሰዓት ላይ ደርሷል። በቀጣይ ደግሞ የምንደራቸው ቅዱስንና ሰላም ነው። ቅዱስና ሰላም እንግዲህ የቀድሞ ፍቅረኛሞች ሲሆኑ በመሀል ክፍተት ቢፈጠርም ዛሬ ላይ ግን ዳግም እየተፈላለጉ ይገኛሉ። ሰላም እየፈለገችው ትገኛለች። አንዴ ቤቱ እየሄደች አንድ ጊዜ በጓደኞቹ እያፈላለገችው ትገኛለች። በስተመጨረሻ ግን ቅዱስ ሊቀጥራት ችሏል። ቅዱስም ቢቀጥራትም ነገር ግን እሷ ልትመጣ አልቻለችም። ባለመምጣቷም እንግዲህ ቅዱስ እጅግ በጣም ነበረ የከፋው። ምናልባትም ይቅርታ ጠይቃ በድጋሚው እንደምትመጣና አብረው ተነጋግረው ችግራቸውን ፈተው አብረው እንደሚቀጥሉ ተስፋ እናደርጋለን። በቀጣይ ቪዲዮ እንግዲህ የምናየው ይሆናል። እስካሁን አብራችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።